ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። አዶናይ ልጄ አንተን ደግሞ የታዘብኩትን ልንገርህ። 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደር ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይንም ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቆም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል። ስለዚህ ብርታታችን ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ ለሽማግሌዎቹ ለአዛውንቶቹ አርያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያም ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። እግዚአብሔር ፊት ቃል ተገባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። እኔ አባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ ዓይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም። ጃኒ እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀል ለሶስተኛ ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀለኛ። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ የተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንን በምስልና በድምፅ አልነግርህም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ
የፈለግከው ማድረግ ትችላለህ። እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክርም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉ ነገር ይስተካከላል። ይቅርታ ሰው መሆን ነው። ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት። ስለዚህ ሁላችንንም ይቅርታ እንድንጠይቅ፣ ፈጸመችም አልፈጸመችም ያለ ፈቃዷ ይህን ተናግረሃልና